ሰላም ቤተሰቦች እንዴት ናችሁ? እንደተለመደው የዛሬው ታሪክ ነጋሪያችሁ ሀና መሰረት ነኝ። በዛሬው ታሪክ ነገራችን ላይ የምናነሳላችሁ ታሪክ ስለ ቀይ ሽብር ይሆናል። ይህንንም ታሪክ ያገኘነው አብዮቱና ትዝታዬ ከሚለው የሌተናል ኮሎኔል ፍስሐ ደስታ መጽሐፍ ላይ ነው። አብራችሁን ቆዩ። ቀይ ሽብር እንደ ኤሮፓውያን አቆጣጠር በ1789 የተጀመረውና ከዘመናዊ አብዮቶች አንዱ የሆነው የፈረንሳይ አብዮት ዋናው ድል የፊውዳሉን ስርዓት መደምሰስ እንደነበር ሁሉ የኢትዮጵያ አብዮት ዋነኛ ድልም የፊውዳሉን ስርዓት ለአንዴና ለመጨረሻ ጊዜ ከሀገራችን ማስወገዱ ነበር። የፈረንሳይ አብዮት ዘላቂ ድሎችን ያስመዝግብ እንጂ በአብዮቱ መባቻ ወቅት በግብታዊነት በተካሄደው ህዝባዊ በቀል የብዙ ሰው ህይወት ጠፍቷል። የህዝቡን አመጽ ለማዳፈን የአብዮቱን ተቃዋሚዎች ወይም ጸረ አብዮተኞች ልክ እንደ ሀገራችን ነጭ ሽብር በፈረንሳይ ከተሞችና ገጠሮች በስፋት ተካሂዷል። ይህም ህዝባዊ ቁጣን ቀስቅሶ በፈረንሳይ እንደ ኤሮፓውያን አቆጣጠር ከ1793 እስከ 1794 በተካሄደው አብዮታዊ ሽብር ልክ በሀገራችን እንደተካሄደው ቀይ ሽብር በአጸፋው የብዙ ሰዎች ህይወትን አጥፍቷል። የፈረንሳይ አብዮትን ተከትሎ በ1917 የተከሰተው የሩሲያ አብዮትም ተመሳሳይ የሽብር ተግባራትን አስተናግዷል። በተለይም እንደ ኤሮፓውያን አቆጣጠር ከ1921 እስከ 1928 በአብዮተኞች ሌኒን፣ ትሮትስኪን እና ስታሊን እናም የቀድሞውን ስርዓት በሚደግፉት እንደ ከልቸክን ደንኪን መካከል በተካሄደው የእርስ በርስ ጦርነት የአብዮቱ ኃይል ቀይ ጦር፣ የቀድሞ ስርዓትን ለመመለስ ይታገሉ የነበሩት ደግሞ ነጭ ጦር ተብለው ይጠሩ ነበር። በኮሙኒዝም ወይም በሶቪየት በቻይና እንደታየው ቀይ የአብዮተኞች መለያ የሰፊው ህዝብና በተለይም የወዛደሩን የበላይነት የሚያመላክት ልዩ ቀለም ነው። በሩሲያ በአብዮትና ጸረ አብዮት ጎራዎች መካከል ለመንግስት ስልጣን የተካሄደው ትንቅንቅ በነጭና በቀይ ሽብር የታጀበ ነበር። በተለይ በጆሴፍ ስታሊን የስልጣን ዘመን በታወጀው ቀይ ሽብር በወር በሺዎች የሚቆጠሩ ጸረ አብዮተኞች ይገደሉ እንደነበር በታሪክ ተዘግቧል። ነጭና ቀይ ሽብር የተባሉ አጠራሮችም የቀደምት ምሁራን የአእምሮ ጭማቂ ሲሆኑ ገነው በተራማጆች ጆሮ የገቡት ግን በሩሲያ አብዮት ወቅት ነበር። በሀገራችንም ነጭና ቀይ ሽብር የቀደምት አብዮቶችን ታሪክ እናውቃለን የሚሉ በሁለት ጎራ ተሰልፈው በተፋለሙ ምሁራን በስራ ላይ ዋለ። ደርግ በስተኋላ በሁኔታው አስገዳጅነት ተጎትቶ ገባበት እንጂ ቋንቋውንም አያውቀውም ነበር። በሀገራችን በህዝብ ድርጅት ዙሪያ በተሰባሰቡት ተራማጆችና በመኢሶን እስከተነጠቀ ድረስ ቀይ ሽብር የሚለውን ቃል በአብዮቱ አፍላ ዓመታት ሲጠቀምበት የነበረው የኢሃፓ ወጣት ክንፍ የነበረው ኢሃወሊ ነበር። ኢሃወሊ አብዮታዊ ወጣት በሚል ስያሜ ያወጣው በነበረው ልሳኑ በቁጥር 9 እትሙ በ1969 መጀመሪያ ያለንበት ሁኔታና የወቅቱ ተግባራችን በሚል ርዕስ የሚከተለውን አስፍሮ ነበር። ጭቁኖች ለጸረ ህዝብ አብዮታዊ አመጽ ምላሽ እየሰጡ ናቸው። ነጭ ሽብርን በቀይ ሽብር እየመከቱ ናቸው። በከተማዋ በገጠርም ተቃዋሚዎቻቸውን እያሳደዱ እየደፉ ናቸው። የአብዮታዊ ወጣት ተግባርም ለተጀመረው የአመጽ ትግል ልዩ ዝግጅት ማድረግ በማስፈለጉ ቁሳዊና ቴክኒካዊ ፍላጎት በራሳችን አነሳሽነት ማሟላት አለብን። ከዚህ ጽሑፍ በግልጽ መገንዘብ እንደሚቻለው ደርግና በህዝብ ድርጅት ዙሪያ የተሰባሰቡት ጸረ አብዮተኞች በመሆናቸው የሚያካሂዱት ሽብር ነጭ ነው። ኢሃፓ ግን ተራማጅ በመሆኑ በእነዚህ ጸረ አብዮተኞች ላይ የሚያካሂደው ትግል አብዮታዊ ስለሆነ ቀይ ሽብር መሆኑ ነው። ለማንኛውም ቀይ ሽብር የሚለውን ቃል በቅድሚያ የተጠቀመበት ኢሃፓ መሆኑን ያመለክታል። ዲሞክራሲያዊ የተባለው በህቡ የሚበተነው ልሳኑ ቀይ አርማ ይዞ ሲወጣ መፈክሮቹ የሚለቀቁትም በቀይ ቀለም ነበር። ኢሃፓ በነሐሴ ወር 1967 ባካሄደው ስብሰባና የፓርቲ ምስረታ ማናቸውም የሶሻል አብዮት የሞትና የግድያ ሂደት ነው በማለት ውሳኔ ያሳለፈ። በተለይም በ1968 አጋማሽ በህዝብ ድርጅት ዙሪያ ከተሰባሰቡት ተራማጆች አፈንግጦ በተቃራኒነት ከተሰለፈበት ጊዜ ጀምሮ ከላይ እንደጠቀስኩት ለአንድ ዓመት ያህል በህዝብ መሪዎችና ካድሬዎች፣ የቀበሌ ተመራጮች፣ በህዝባዊ ድርጅት መሪዎችና በተማሪዎች ላይ ሽብርና ግድያ ሲያካሂድ ቆይቷል። ታጋይ ይሞታል እንጂ ትግል አይሞትም እያሉ ነጋ ጠባ የትግል ጓዶቻቸውን መቅበር የሰለቻቸው ተራማጆችም መንግስት ግድያውን እንዲያስቆምላቸው አለበለዚያ
ትጥቅ እንዲሰጣቸውና ከማለቅ እንዲያድናቸው ከመማፀን የተቆጠቡበት ጊዜ አልነበረም። መንግስት ግን መሳሪያው በማን ላይ እንደሚነጣጠር ባለማወቁ ከስጋትና ከፍርሃት በመነጨ የተለየ ምክንያት በመስጠት ለትጥቁ ጥያቄ ምላሽ ሳይሰጥ ዘገየ። በዚህ መካከልም በከባድ የነፍስ ግድያ በህብረተሰቡ የሚያዙ የኢሃፓ ስኮዶችና ታጣቂዎች ፍርድ ቤት እየቀረቡ በውስጥ ባሉ በመንበረ ዳኝነት ላይ በተሰየሙት ተባባሪዎቻቸው አሊያም ነገ ከነገ ወዲያ እኛንም ይገድሉናል በሚሉ ግለሰቦች በነፃ ይለቀቁ ጀመር። መንግስትም በሀገሪቱ ሰፍኖ በነበረው ውጥረት ፋታ በማጣቱ የኢሃፓን ግድያና ሽብር ለማስቆም አልተቻለውም። መንግስት የተለያዩ ወንጀል ፈጽመው በቁጥጥር ስር የዋሉትን በቂ ምክር በመስጠት ወደ አብዮቱ ይመለሳሉ በሚል እምነት በጊዜው በምህረት ቢለቃቸውም በተቃራኒው በማረሚያ ቤት ቆይታቸው ይበልጥ ተደራጅተውና ልዩ ልዩ የሽብር ስልቶችን ተምረው በመውጣት የኢሃፓን ሽብር በተሻለ መንገድ አጠናከሩ። በመስከረም 1969 የአብዮት በዓሉን የጽልመት በዓል በማለት ለማደናቀፍ ተዘጋጅተው የነበሩና ከየቀበሌው ተሰባስበው በማረሚያ ቤት ቆይተው በምህረት የተለቀቁ 914 ወጣቶች እንደተለቀቁ ያሳሰራቸውን የቀበሌ አመራርና ተመራጮች እያደኑ መግደላቸው ለአብነት የሚጠቀስ ነው። የደርግ መንግስት በሚወስዳቸው ውስን የቅጣት እርምጃዎች የኢሃፓን መጠነ ሰፊ ሽብርና ግድያ ለመቋቋም ብሎም አብረውት የተሰለፉትን ተራማጆችን ለማዳን እንደማይችል በመገንዘብ በተደጋጋሚ የቀረበለትን የትጥቅ ጥያቄ ምላሽ ለመስጠት ወሰነ። ኮሎኔል መንግስቱ ማስታጠቁ የዘገየበት ምክንያት በመካከላችን በነበሩ የኢሃፓ ጋሻ ጃግሬዎች እንደነበር ገልጸው አብዮት አደባባይ ለተሰበሰበው ህዝብ ቃል ገቡ። በዚህም መሰረት የካቲት 7 1969 ለመጀመሪያ ጊዜ የቀበሌ ተወካዮች ደርግ ጽህፈት ቤት ተገኝተው ከኮሎኔል አጥናፉ አባተ እጅ ትጥቅ ተቀበሉ። ከትጥቁ ቀጥሎ የመሳሪያውን አጠቃቀምና አቀማመጥ በተመለከተ የካቲት 15 1969 በእሳቸው የተፈረመ ደብዳቤ ተላለፈ። የደብዳቤው ይዘትም የሚከተለው ነበር። በአዲስ አበባ ከተማ በሰርጎ ገቦችና በኢምፔሪያሊስቶች ቅጥረኞች የተፈጠረውን ሽብር ለመቋቋም ተራማጆችና ጸረ ሶስት የሆኑ አገር ወዳድ ግለሰቦች የከተማ ነዋሪ ህዝብ በማሰለፍ ከተማውን ከጸረ አብዮተኞች ማጽዳት አስፈላጊ መሆኑን ለመላው የኢትዮጵያ ህዝብ ቃል በተገባው መሰረት ለመጀመሪያ ጊዜ ለአዲስ አበባ ከተማ ብቻ በማህበር ለተደራጁ ታማኝ ለሆኑ የቀበሌ ማህበራት የስም ዝርዝራቸው ከዚህ ጋር አባሪ ሆኖ በቀረበው መሰረት መሳሪያዎቹ በተጠቆሙት መስሪያ ቤቶች ከፍተኛ ጥበቃ እየተደረገላቸው የቀበሌ ማህበራት አስፈላጊ ሆኖ በሚጠቀሙበት ጊዜ እንደ ማንኛውም የጦር አባል ስርዓት ባለው መልክ እያወጡ እንዲጠቀሙባቸው የተወሰነ ስለሆነ ይህንኑ ትዕዛዝ ለየክፍሎቹ እንዲታደላቸውና እንዲተባበሯቸው እናሳውቃለን። ደብዳቤውም መሳሪያዎች የሚቀመጡት ለቀበሌዎቹ ቅርብ በሆኑ የጦር ሰፈሮች፣ ፖሊስ ጣቢያዎች ወዘተ መሆኑን ያሳያል። እነዚህ ትጥቅ የተሰጣቸው ቀበሌዎች ምንም እንኳን ከደርጉ ምክትል ሊቀመንበር እጅ የተቀበሉ ቢሆንም ቀበሌዎቹ የተደራጁት በመኢሶን ካድሬዎች ስለሆነ ለአብዮቱ የነበራቸው ታማኝነትን ተረጋግጦ የቀረበው በእነዚሁ አካላት ነበር። የተወሰኑ ተወካዮች ከደርጉ ምክትል ሊቀመንበር የወሰዱ ሲሆን ሌላው ግን የተከናወነው ለማስታጠቅ ኃላፊነት በተሰጠው በከተማ ልማትና ቤት ሚኒስቴር የማህበራት ማደረጃ መምሪያ ነበር። የዚህ መስሪያ ቤት መምሪያ ኃላፊ አበራ የማዕነአብ የመኢሶን አባል የነበረ በመሆኑ የማስታጠቁ ሂደትም ከድርጅታዊ ወገንተኛዊነት የጸዳ አልነበረም። የቀበሌ ማህበራትን ተከትሎ ደግሞ ለፋብሪካ ወዛደሮች ትጥቁ በ50 አለቃ ለገሰ እጅ ታደለ። የቀበሌና የፋብሪካ ወዛደሮች ከግምጃ ቤት የወጣውን አሮጌ ዲሞስሪፍና አልቤን ጠመንጃዎችን ታጠቁ። በአዲስ አበባ ከተማ የነበሩ ጸረ አብዮተኞች በግዥና እንደዚሁም የተለያዩ የጦር ሰፈሮችን በመዝረፍና ከገጠሪቱ ኢትዮጵያ ትጥቃቸውን እንደያዙ በከተማዋ የተሰገሰጉ የመሬት ከበርቴዎችና አድሃሪያን ከታጠቋቸው ዘመናዊ ትጥቅ ጋር በንጽጽር ሲታይ የትጥቅ ሚዛኑ ወደ ጸረ አብዮተኞችና አድሃሪያን ሚዛኑ የደፋ ነበር። መኢሶን የቀበሌዎችን የፋብሪካ ወዛደሮችንና የአብዮት ጥበቃዎችን መሰልጠንና መታጠቅ ተከትሎ የኢሃፓ ነጭ ሽብር በቀይ ሽብር ይደመሰሳል፣ ዲሞን በዲሞንስተር በማለት ራሱን ከኢሃፓ ጥይት እንደሚከላከል ይፋ አድርጎ ነበር። በአብዮቱ ሰፈር ለመጀመሪያ ጊዜ ቀይ ሽብር የሚለውን ቃል የተጠቀመው መኢሶን
ዓላማና ትርጉሙን እንደሚከተለው ነበር የገለጸው። ቀይ ሽብር የኢህአፓ አመራር የግድያ ሂደት ለመቋቋም የተወሰዱት እርምጃዎች የተገለጸበት ቃል ነው። ይህም በመጋቢት 1969 በተካሄደው የአሰሳ የትጥቅ ማፍታትና የኢህአፓ ነፍሰ ገዳዮችን በቁጥጥር ስር ባዋለው እንቅስቃሴ ተከፈተ። ከዛም የታጠቁ ህዝባዊ ድርጅቶችና የመኢሶን የመከላከል ኃይል በወሰዳቸው ነፃ እርምጃዎች እስከ ነሐሴ 1969 ዓ.ም ድረስ ቀጠለ። ነፃ እርምጃዎች ማለት በነፃ መግደል ማለት አልነበረም። በኢህአፓ የከተማ ደፈጣ ጥቃት የታጠቁ ወገኖች ከመንግስት ፍቃድና ከቢሮክራሲ ውጪ የሚወስዳቸውን ነፃ የመከላከል እርምጃ ማለት ነበር። ከዚያም ላይ የተደረሰው በቢሮክራሲው በተለይ በፖሊስ በቁጥጥር ስር የዋሉትን የኢህአፓ ነፍሰ ገዳዮችን እየፈታ ይለቅ ስለነበርም ነው። ይህ የመኢሶን አገላለጽ የቃላት ጨዋታ ካልሆነ በስተቀር ከመንግስትና ከቢሮክራሲ ውጪ ሲል ከሀገሪቱ ህግና ስርዓት ውጪ ነፍሰ ገዳዮችን በራሱ ታጣቂዎች ማሰር ወይም መግደል ማለት እንጂ ሌላ ትርጉም ሊሰጠው አይችልም። ሊገድለው የመጣን ሰው መከላከልማ የማንም ግለሰብ ህጋዊ መብት በመሆኑ ቀይ ሽብርን ማወጅ አያስፈልግም ነበር። በተግባር እንደታየውም በመኢሶን ካድሬዎች የተደራጁትና የታጠቁ የፋብሪካ ወዛደሮች፣ የከተማ ነዋሪዎች ማህበራት፣ ቀበሌና ከፍተኞች በጸረ አብዮት ድርጊት በተጠረጠሯቸው የኢሃፓ አባላት ላይ በየቀበሌውና በየፋብሪካው ቅጥር ግቢ እስር ቤቶችን አቋቁመው ሲያስሩ፣ ሲመረምሩና ብሎም ሲገድሉ ነበር። ይህንን ድርጊትም የመኢሶን ነፃ እርምጃ እድሜውም ከመጋቢት እስከ ነሐሴ 1969 መኢሶን በእነዛ 5 ወራቶች በራሱ መርጃ እየመረመረና እየለቀመ በጥቂት የኢሃፓ ነፍሰ ገዳዮች ላይ እርምጃ ወስዶባቸዋል። ይህም ሆኖ ግን በመኢሶን ላይ ይደርስ የነበረው የኢሃፓ የግድያ ዘመቻ ለአንድ አፍታም ጋብ ያላለ እንደነበር እንዲታወቅ ያስፈልጋል በማለት የራሳቸው አንደበት ገልጸውታል። መኢሶች ቀይ ሽብርን የጀመሩት ከኢሃፓ ነጭ ሽብርና ግድያ የራሳቸውን ለመከላከል እንደሆነ ግልጽ ነው። ባጭሩ ቀይ ሽብር የኢሃፓን ነጭ ሽብር ተከትሎ የመጣ እርምጃ መሆኑን ኢሃፓ ራሱ ሊያስተባብለው የማይችለው ሀቅ ነው። ብሳና ይነቅዛል ወይ ቢሉት ለዛፎች ሁሉ ማን አስተማረና እንደተባለው በአብዮቱ ሰፈር ደግሞ ቀይ ሽብር የሚለውን መፈክር በቲዮሪም በተግባርም ለድርግ ያስጨበጠው መኢሶን እንደሆነ አገር ያወቀው ፀሐይ የሞቀው ሀቅ በመሆኑ ቃላትን በማውገርገርና ነገሮችን በማድበስበስ ከዚህ ታሪክ እውነታ ለማምለጥ መሞከር ትርፉ ትዝብት ነው። አሰሳውና የትጥቅ ማስፈታቱ ዘመቻ እንዳለቀ በዚሁ በመጋቢት ወር መጀመሪያ ትጥቅ ከታደላቸው ቀበሌዎች መካከል በከፍተኛ 14 የቀበሌ 07 ሊቀመንበር የነበረው ግርማ ከበደ መብራቴ፣ አያሌው ዮሐንስ አባተ፣ ኦላና ኦማ፣ ስዩም ተሰማ፣ ፋይኔ ገብሩ ከተባሉት ግብረ አበሮቹ ጋር በመሆን ብርሃኑ በላቸው፣ ኃይሉ አበበ፣ ጥላሁን ገብረ ማርያም፣ ጥላሁን በቀለ፣ ዘውድነሽ ዋና፣ ወርቅነህ ካብቲመር፣ ዮሐንስ አውግቸው፣ ፀሐይ ኃይለ ስላሴ የተባሉ ግለሰቦችና የ8 ወር እርጉዝ የነበረችው ዳሮ ነጋሽን በጥይት ገድለው ሬሳቸውን ወወክማ አጠገብ በሚገኘው ድልድይ ስርና አስፋልት ላይ ጥለዋቸው ተገኙ። ይህ ድርጊት በማን እንደተፈጸመ መንግስት በወቅቱ የሚያውቀው ነገር አልነበረም። ነገር ግን ግርማ ከበደ ተመሳሳይ ግድያ ለመፈጸም ተዘጋጀ። በትምህርት ሚኒስቴር ዋና ዳይሬክተር የነበሩት ወይዘሮ አጸደ ካህሳይን፣ የኮሎኔል መንግስቱ አጎት የሆኑትን አቶ አስራት ወልዴንና ሌሎች 17 ሰዎችን ከመስሪያ ቤቶቻቸው በማውጣት ሌሊት ግድያ ለማመቻቸት ወደ ቀበሌ እስር ቤት ሊወስዷቸው ሲል የአስራት ወልደየስ ጸሐፊ አስራት ከሰጣት ብጣሽ ወረቀት አንብባ ሻለቃ ጌታቸው ሽበሺ ጋር በመደወሏ ከደርግ ጽሕፈት ቤት ወታደሮች ተልከው የትምህርት ሚኒስቴር ግቢን ከበቡ። እስረኞችን አስጥለውም እነ ግርማ ከበደን በቁጥጥር ስር አዋሉ። የእነ ግርማ ከበደ ከላይ የተገለጹትን ሌሎችም ወንጀሎችን ጭምር ይፋ የሆኑትንና የታወቁትን በምርመራው ወቅት ነበር። ግርማ ከበደ ጨካኝና ደም የጠማው ነበር። የአእምሮ በሽተኛ ካልሆነ በስተቀር በቢሊያርድ ጨዋታ ያሸነፈውን መስፍን የተባለ ግለሰብ ከተኛበት ከሺረጋ ሆቴል በውድቅት ሌሊት አውጥቶ መግደሉን ተረጋገጠ። ግርማ ከበደ ጨካኝና ደም የጠማው ነበር። የአእምሮ በሽተኛ ካልሆነ በስተቀር ሌላው ቀርቶ በቢሊያርድ ጨዋታ ያሸነፈውን መስፍን የተባለ ግለሰብ ከተኛበት ከሺረጋ ሆቴል በውድቅት ሌሊት አውጥቶ መግደሉን ተረጋገጠ። የግርማ ከበደና
5 ግብረ አበሮቹ ወንጀል በሚገባ ከተጣራ በኋላ መጋቢት 24 1969 ህዝብ በተሰበሰበበት ተረሸኑ። የፈጸሙት ድርጊት በመንግስት መገናኛ ብዙሃን ለህዝብ ይፋ ተደረገ። መግለጫው ድርጊቱን አውግዞ በአብዮቱ ስም ቀበሌዎች በዘፈቀደ እርምጃ መውሰዳቸውን ወቅሶ ለወደፊቱ የዚህ አይነት የዘፈቀደ እርምጃ እንዳይወስዱ ከበድ ያለ ማስጠንቀቂያ ሰጠ። የግርማ ከበደን መያዝና መገደል ተከትሎ ግርማ የተገደለው በፈጸመው አሰቃቂ ወንጀል ሳይሆን የደርጉን ሊቀመንበር አጎት ለመግደል ሙከራ በማድረጉ ነው። መግለጫውም የቀበሌ አብዮተኞችን አንገት የሚያስደፋና በመደብ ትግሉ ላይ ውሃ መቸለስ ነው እያሉ በህዝብ ድርጅት ዙሪያ ተሰባስበው የነበሩ በተለይ የመኢሶን ካድሬዎች በስፋት ማስወራት ጀመሩ። ሌሎች ደግሞ መኢሶን እርምጃውን የተቃወመው ግርማ ከበደ አባላቸው ስለነበረና እርምጃ የወሰደውም በእርሱ አመራር ስለሆነ ነው የሚል ወሬ ያናፍሱ ነበር። ድርጊቱ የተፈጸመው መኢሶን በነጭ ሽብር ላይ ቀይ ሽብር ካወጀና የቀበሌ 07 ታጣቂዎችን ለአብዮቱ ያላቸው ታማኝነት ተረጋግጦ ከታጠቁ በኋላ መሆኑ ይታወቃል። የመኢሶን ሰዎች አሁን በመጨረሻ ግርማ ከበደ አባላቸው እንዳልነበርና ከአብዮታዊ ሰደድ ጋር በቅርበት ይሰራ እንደነበር ነው የሚናገሩት። አብዮታዊ ሰደድ ደግሞ የመኢሶን እጅ የኛ አይደለም በማለቱ ግርማ ከበደ ከሞተም በኋላ አጋር ሳያገኝ ቀረ። እውነታው ግን በግርማ ከበደ ላይ የተወሰደው እርምጃና በቀበሌዎቹ ላይ የተሰጠውን ማስጠንቀቂያ መኢሶን በእርሱና በአባላቱ ላይ እንደታቃጣ አድርጎ መውሰዱ ከደርግ ጋር የተቃረነበት አንዱ ምክንያት ነበር። በ1969 የተጀመረው ቀይ ሽብር መኢሶን በህዝብ ድርጅት ጽህፈት ቤት የበላይነቱን በያዘበትና 90% የቀበሌ አመራሮች በቁጥጥሩ ስር በነበሩበት ጊዜ ነው። ቀይ ሽብር ወይም ነፃ እርምጃ ለ5 ወራት ያህል ከተካሄደ በኋላ በመጋቢት 1970 መጨረሻ ላይ የደርጉ ሊቀመንበር አስቸኳይ የቋሚ ኮሚቴ ስብሰባ ይጠራሉ። በስብሰባውም ቀይ ሽብር እየተባለ በየቦታው ሰው ይገደላል፣ አብዛኛው ግድያም የሚካሄደው መንግስቱ ፈቅዷል እየተባለ ስለመሆኑ መረጃ ደርሶኛል። ይህ ጉዳይ በአስቸኳይ መቆም አለበት አሉ። ጉዳዩ ይመለከታቸዋል ያላቸውንም የሀገርና የህዝብ ደህንነት ኃላፊዎችን ኮሎኔል ተካንና ኮሎኔል ካሳሁንን እንዴት ይህን ጉዳይ ማስቆም አቃታችሁ በማለት ለወትሮ ስድብ ቀርቶ ጸያፍ አነጋገር ወጥቷቸው የማያውቁት መንግስቱ ሁለቱንም በስድብ አሽቆጠቆጧቸው። እነሱም መልስ መስጠት ፈጽሞ አልቻሉም። ይህ ጉዳይ ያሳሰበን የነበረ ጓዶችም እድል በማግኘታችን ብሶታችንን ተነፈስን። ሻለቃ አዲስ ተድላ ቀበሌዎችና ከፍተኛ ከቁጥራቸውን ይህ ጉዳይ ያሳስበን የነበርን ጓዶችም እድል በማግኘታችን ብሶታችንን ተነፈስን። ሻለቃ አዲስ ተድላ ቀበሌዎችና ከፍተኞች ከቁጥጥራችን ከወጡ ቆይተዋል። በአንድ ወቅት እስረኞች እንዲፈቱ ተወስኖ አንለቅም ስላሉ ወደ ከፍተኛ 3 ወታደሮች ብንልክ አብዮት ጥበቃዎች ቦታ ይዘው እንታኮሳለን ስላሉ የተላከው ጦር እንዲመለስ አደረግን በማለት ስሞታውን አቀረበ። እኔና ሻለቃ እንዳለም በመቀጠል እኛ መንግስት ናችሁ ተብለን እዚህ ተቀምጠናል፣ አዋጅና ህግም አውጥተናል። ግን ማን እንደሚያዝ በማይታወቅ ሁኔታ ሰዎች ይገደላሉ፣ ሬሳቸው በየአስፋልቱ ይጣላል። እኛም ከኢሃፓ ግድያ ብንጠነቀቅም በኢሃፓ ስም ግን መገደላችን የማይቀር ነው በማለት ተናገረ። መንግስቱ ፊታቸው ተለዋወጠ። ግድ የለም እኔ መንግስቱ ብቻዬን አስቆመዋለሁ፣ እንግዲህ እኔ ሳላውቅና ሳልፈቅድ አንድም ሰው አይገደልም በማለት ከስብሰባው ወጥተው 1-2 ሲጋራቸውን አቦነኑና ወደ ቢሮአቸው ሄዱ። እንዳሉት ከመጋቢት 30 ቀን 1970 ዓመተ ምህረት ጀምሮ ቀይ ሽብርም ሆነ ነፃ እርምጃ ቆመ። ኮሎኔል መንግስቱ ይህንን ማድረግ የቻሉት በኢማህዴህ ስራ ማስፈጻሚ ሰብሳቢነታቸው እንዲሁም በርዕሰ መንግስትና የርዕሰ ብሔር ስልጣናቸው ተጠቅመው እንደሆነ ግልጽ ነው። ዛሬ አንዳንዶች ሊመጻደቁ እንደሚሞክሩት ሳይሆን ቀይ ሽብርን ሊያስቆም የሚችል ከሳቸው ውጪ አንዳችም ኃይል አልነበረም። ቀይ ሽብርም ሆነ ነፃ እርምጃ ከቆመ በኋላ በየቀበሌው እስር ቤቶች የነበሩ በርካታ እስረኞች በቀበሌ አብዮት ጥበቃዎችና በካድሬዎች ሰቆቃና በደል እየተፈጸመባቸው አንዳንድ ሴቶችም ለወሲብ ጥቃት እየተጋለጡ ስለመሆኑ መረጃ ደረሰኝ። በ1971 ዓመተ ምህረት የደርጉ ረዳት ዋና ጸሐፊ ስለነበርኩ የመረጃውን ትክክለኝነት ካረጋገጥኩ በኋላ አንድ ኮሚቴ ተቋቁሞ የእስረኞቹን ሁኔታ በማጣራት ለመንግስት የውሳኔ ሐሳብ እንዲቀርብ ለደርጉ ሊቀመንበር ሐሳብ አቀረቡ። በዚሁ መሰረት
የአዲስ አበባ አጠቃላይ ምክር ቤት ሊቀመንበር ዶክተር አለሙ አበበና የመረጃ ማመዛዘኛ ማከፋፈያ ኮሚቴ ኃላፊ ኮሎኔል ተስፋዬ ወልደስላሴ ከከፍተኛ ሊቀመናብርትና ከደህንነቱ የተውጣጣ ኮሚቴ አዋቅረው እንዲያጣሩ በታዘዙት መሰረት የግኝታቸውን ውጤት ለመንግስት አቀረቡ። በዚህም መሰረት በ1971 ዓመተ ምህረት በየቀበሌው እስር ቤት ከታጎሩ 870 ወጣቶች መካከል 12ቱ የኢሃፓ ስኮዶች እንደነበሩና በማያጠራጥር ሁኔታ ከባድ የግፍ አገዳደል የፈጸሙ መሆናቸው ተረጋገጠ። ሌሎች ከ50 የማይበልጡ ደግሞ የእነዚህ ገዳዮች ግብረ አበር በመሆን በግድያው ወቅት ሽፋን በመስጠትና በተለያዩ ሌሎች ወንጀሎች መካፈላቸው የተረጋገጠባቸው እንደየተሳትፏቸው ደረጃ ቅጣት ተወሰነባቸው። ከ800 የማያንሱ እስረኞች በነፃ ተለቀቁ። የቀበሌ እስር ቤቶች ለአንዴና ለመጨረሻ ጊዜ ተዘጉ። በዚህ እርምጃም በርካታ ወጣቶችን ከሰቆቃና ግድያ ለማትረፍ ተችሏል። የእስር ውሳኔ ተላልፎባቸው የነበሩትም በ1976 እና በ1978 በምህረት ተለቀዋል። ቀይ ሽብር ከቆመ በኋላ የወቅቱን የለውጥ ሁኔታና የሽግግሩን ወቅት በመመልከት የ1948 ዓመተ ምህረት ህገ መንግስት በተኩት በአዋጅ ቁጥር 1 ህዝባር 67 በአዋጅ ቁጥር 2 ህዝባር 67 እና 110 ህዝባር 69 መሰረት ውሳኔ መስጠት ተጀመረ። እንደሚታወቀው በአዋጅ ቁጥር 2 ህዝባር 67 አንቀጽ 5 በአገሪቱ አንድነት ላይ አደጋ የሚያመጣውን ነገር ለማስወገድና የብሔራዊ መከላከያውን አንድነቱን ለማረጋገጥ አስፈላጊውን ሁሉ ያደርጋል በማለት በደርጉ ጠቅላላ ጉባኤ በተጨማሪ በአዋጅ ቁጥር 110 ህዝባር 69 አንቀጽ 8 እና 9 የሰፊውን ህዝብ ሰላምና ጸጥታ እንደዚሁም የሀገሪቱን አንድነት እንዲጠበቅ የማድረግ የጸረ ህዝብና ጸረ አብዮተኞች ላይ እርምጃ የመውሰድ ስልጣን ለደርጉ ሊቀመንበር ተሰጥቷቸዋል። በዚሁ መሰረት በነፍስ ማጥፋት ወንጀል የተጠረጠሩ ወይም እጅ ከፍንጅ የተያዙ ግለሰቦች ተመስክሮባቸው ግድያ ያካሄዱበትን ቦታና መሳሪያም ጭምር መርተውና አሳይተው በማዕከላዊ ምርመራ ጉዳያቸው ተጣርቶ በኃላፊው አማካኝነት ውጤቱ ለደህንነት ሚኒስቴሩ ይላካል። ሚኒስቴሩም የህግ አማካሪዎችን አስተያየት አክሎ ለደርጉ ደህንነት ኮሚቴ ያቀርባል። እነሱም በፋንታቸው ለአስተያየት ጋር በመንግስት ውሳኔ እንዲሰጥበት ለደርጉ ዋና ጽህፈት ቤት ወይም ለረዳት ዋና ጸሐፊው ይልካሉ። በመንግስት ከተወሰነ በኋላ ትዕዛዙ የሚከተለውን ክፍል በጸሐፊዎቹ አማካኝነት ይተላለፋል። ረዳት ዋና ጸሐፊ ከሆንኩበት ከሐምሌ 1970 ጀምሮ እስከ ታህሳስ 1972 ገዳይ ስኳድ አቋቁመው ሰዎች እንደገደሉ መመሪያና ትዕዛዝ የሰጡ፣ በቀጥታ በነፍስ ግድያ የተሳተፉ፣ በጦር መሳሪያ ባንኮችን፣ መሳሪያ ግምጃ ቤቶችን ወዘተ የዘረፉ፣ ሸፍተው ገበሬዎችን የገደሉ መሆናቸው ተረጋግጦ በመንግስት የአብዮታዊ እርምጃ ውሳኔ የተሰጠባቸው ከ26 አይበልጡም። በተለያየ እስር የተቀመጡት ደግሞ ግድያ ሲካሄድ ሽፋን የሰጡ፣ ጥናት አካሄደውና ጠቁመው ያስገደሉ፣ ለገዳዮች መሳሪያ ፈንጂና ቦምብ ሲያቀብሉ የነበሩ፣ አገራችን ስትወረድ ዘማቾች እንዳይመለመሉ ከጠላት ጋር ያበሩ ወንጀለኞች ናቸው። የኢህአዴግ መንግስት ልዩ አቃቢ ህግ በከተማውና በገጠር በየቀበሌው በየጦር ግንባሩና በየፋብሪካው ነጭ ሽብርን ለመከላከል የተካሄደው ቀይ ሽብር በሙሉ በጸሐፊዎቹ ቀጥታ ውሳኔ እንደተሰጠባቸው አድርጎ ያቀረበው ዘገባ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር ከእውነትነት የራቀ ነው። ጸሐፊዎቹ በወቅቱ በስራ ላይ የነበረው የሀገሪቱ ህግ ከበታች አካላትና የደርጉ ቋሚ ኮሚቴ ኃላፊዎች የሚቀርቡትን ማናቸውንም ጉዳይ ለመንግስት አቅርቦ ማስወሰን፣ በመንግስት ኃላፊዎች የሚቀርቡትን ማናቸውንም ጉዳይ ጸሐፊዎቹ በወቅቱ በስራ ላይ የነበረው የሀገሪቱ ህግ ከበታች አካላትና የደርጉ ቋሚ ኮሚቴ ኃላፊዎች የሚቀርቡትን ማናቸውንም ጉዳይ ለመንግስት አቅርቦ ማስወሰን፣ በመንግስት የተወሰነውንም ለሚከተለው አካል የማስተላለፍ የጸሐፊ ትዕዛዝነትን ተግባር እንጂ የወሳኝነት ስልጣን እንዳልነበራቸው የልዩ አቃቢ ህጉ ጠንቅቆ ያውቃል። ግርማ ዋቅጅራ አቃቢ ህግ ሆኖ በሰራበት ወቅት ይህ የኮነነውን የደርግ መንግስት ባወጣው ህግና አዋጅ ጸረ አብዮተኞችን፣ ወንበዴዎችን፣ ሙሰኞችን ፍርድ ቤት አቅርቦ ያስቀጣ እንደነበር የልዩ አቃቢ ህግ ምርጥ ስራዎች የሚሉ መዛግብት ያስረዳሉ።